الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين እንደምንመለከተው ለተከታታይ ወራት በየአቅጣጫው ዝናብ የለም፣ ድርቁ ከፋ፣ እንስሳት ሊያልቁ ነው። ሰው እንግዲህ የዓመት ቀለቡን ስለሚቋጥር ያቺ እስከሚያልቅ ሰነብታል። እንስሳት ግን ከውጭ ወጣ ብለው ግጦሽ ነው የሚበሉት። እነሱ ሊያልቁ ነው፣ እንዴት እናርግ ብሎ ጭንቀት እንሰማለን። በሌላ በኩል ጦርነት፣ መገዳደል፣ ፍጅት፣ በሌላ በኩል በሽታ በየጊዜው አይነቱ እየተቀያየረ የአኺረት ዘማን ምልክት እንደተባለው ያልሰማችኋቸው በሽታዎች ሐኪሞችም ስም ከማውጣት የዘለለ ማከም እስከሚያዳግታቸው ድረስ ይመጣል። ጦርነት፣ ይህ ሁሉ በላ፣ ይህ ሁሉ መከራ በሰው ልጆች ላይ ለምንድን ነው የሚወርደው ብለን ስናስብ ጸጋውን ከቆጠርን ከዚህ በጣም እጅግ እጥፍ ድርብ ነው የአላህ ሱብሓነሁ ወተዓላ። እንደኛ ክፋት ቢሆን ኖሮ አላህ ከኛ ጋር ያለው ግንኙነት ገጸ ምድር ላይ አንገኝም ነበር። በጣም የሚገርመኝ ለእኔ ለራሴ እንደው ምን አጥፍተን ነው የሚል ሰው ይገርመኛል። ምን ያላጠፋ ነው አለ? ምን ያልተሰራ ኃጢአት አለ? ኩፍሩ፣ ሽርኩ፣ ማዕሲያው፣ ቢድዓው፣ ወንጀሉ ለብቻ በሰው ጋር ገለል ሲልም እየጎረጎረ ሞባይሉን ማዕሲያ ነው። ከሰው ጋር ሲሆንም ኃጢአት ነው። ውሸቱ፣ ማታለሉ፣ ማጭበርበሩ፣ መከዳዳቱ፣ መቀማማቱ፣ ይህ ሁሉ ጥፋት፣ በዛ ላይ ደግሞ የልባችን ድርቀት፣ ቁርአን ሲነገር ሐዲስ ሲነገር ቅንጭ አንልም። ይህ ሁሉ ጥፋት እያለ ምን አጥፍተን ነው ተብሎ ጥፋት ፍለጋ እኛ ንጹሐን ነንና ለምን ይሄ መከራ ይመጣብናል አይገባንም እንደማለት እኮ። የሚገባንማ ከዚህ በላይ ነው። የእሱ ደግነት ሸፍኖን ነው። አላህ ሱብሓነሁ ወተዓላ ዱንያ ላይ ያለን ነገር በሙሉ ፈተና ነው ያደረገው። ጸጋውም ፈተና ነው። ጤና ሲሰጥህ፣ ሀብት ሲሰጥህ፣ ስልጣን ላይ ሲያወጣ፣ ተወዳጅነት ሲሰጥህ፣ ክብር ሲሰጥህ፣ ማንኛውንም ጸጋ ሲሰጥህ የዚያን ሹክር የዚያን ምስጋና ካንተ ይፈልጋል። ያለህበትን ቦታ የሚመጥን በጎ ነገር እንድትሰራ ይፈልጋል አላህ። ለራሳችን ደግ እንድንሆን ነው የፈለገው እንጂ አላህ እኛ ከፋን ለማን እሱ ምንም አይደለም። የእሱን ንግስና ቅንጣት ያክል ሊሸርፍ የሚችል አካል የለም። ምን አጠፋን ከማለት አጥፍተናል። ይኸው ነቢዩ ሰለላሁ ዐለይሂ ወሰለም ለታላቁ ሰሓቢ ለአቡበክር ስዲቅ ሰላት ውስጥ የማረገው ዱዓ አስተምሩኝ ብሎ ሲጠይቃቸው اللهم إني ظلمت نفسي ظلما كثيرا وفي رواية كبيرا فإنه لا يغفر الذنوب إلا أنت فاغفر لي. ጌታዬ ራሴን በጣም ብዙ በደል በድያለሁ፣ ኃጢአትን የሚምር ካንተ በስተቀር ማንም የለምና ማረኝ ብለህ ለምነው አሉት። አቡበክር እንግዲህ ከነብይነት በታች ያለ ማዕረግ ሁሉ የሰበሰቡ ታላቅ የአላህ ወዳጅ ናቸው። በህይወት እያሉ ጀነት የተመሰከረላቸው ናቸው። እሳቸውን ظلما كثيرا ወይም ظلما كبيرا በድያለሁ ብለህ ዱዓ አድርጋ ለራሳቸው ነብዩ ሰለላሁ ዐለይሂ ወሰለም ከዚህ የበለጠ ከ70 እስከ 100 ጊዜ ድረስ በቀን እስትግፋር ያደርጋሉ። እንደኛ ዝም ብሎ ደግሞ ቆጠራ አይደለም። አስተግፊሩላህ ልቡ ሌላ ቦታ ሆኖ ሁላችንም ሞክራለን። የሆነ የጥፋተኝነት ስሜትና ጸጸት ሳይሰማን በምላስ ብቻ ለይስሙላ 100 ብያለሁ 50 ብያለሁ ለማለት
እንደዚያ ሳይሆን እያለቀሱ ለአላህ ዝቅ ብለው ከራሳቸው አልፈው ለኡማቸው ያ ረቢ ኡመቲ ኡመቲ እያሉ ባቸውን እያረጉ ሲሰግዱ ያድራሉ። እኛ ተኝተን አድረን እሳቸው ለእኛ ተጨንቀው። ታዲያ ምን አጥፍቻለሁ ነው መባል አለበት? እያንዳንዳችን ዞር ብለን ራሳችንን ብናይ ምናልባት ሰው ቢያውቅብን የሚያሳፍር ነገር ሁሉ ሊኖረን ይችላል። አላህ ሰትሮን ነው እንጂ ያ መን አظهر الجميل وستر القبيح ይላሉ ባዕዶች። ጌታዬ ደግ ደጉን ለሰው አሳይተህ መጥፎውን የደበክልኝ ጌታዬ ተመስገን፣ አሁንም ማረኝ። በደንብ ተአሙል ያስፈልጋል። ይሄም የሚመጣው ድርቅ ማስታወሻ ነው፣ ማስጠንቀቂያ ነው። ልብ ያላቸው ልብ እንዲገዙ አላህ ከፈለገ ያችን የሚያንጠባጥባትን ከሰማይ የምትወርድ ውሃ ቀጥ ካረገ ሪዝቅ ያበቃል። ተክል አይበቅልም፣ ቡቃያ የለም፣ አዝመራ የለም፣ ህይወት የለም። ቀጥ ማድረግ ከፈለገ ጠብታዋን በማቆም ብቻ ቀጥ ያለ። ሲፈልግ ደግሞ ዝናቡን ዶፍ ዝናብ ያዘንብና መሬት ላይ ያለውን አፈሩን ጭምር ጠርጎ ይሄዳል። ሲፈልግ ደግሞ አው يلبسكم شيعا ويذيق بعضكم بأس بعض ቡድን ክፍፍሎች እንሆንና በብሔር በሃይማኖት ውስጥ ራሱ እኔ እንደዚህ ነኝ ይላል ድግ ብሎ። ያንተ ሙስሊም መሆን አነሰህን? እኔ ሱፊያ ነኝ፣ እኔ ሰለፊያ ነኝ፣ እስቲ ስሙን እንጥራው። እኔ እንዲህ ነኝ፣ አንዱን መሳደብ፣ አንዱን ማውገዝ። ወሽንተ ምንድነው አንተ? እስቲ ከጌታ በኩል አንተ ጻድቅ ሰው ነህ የሚል የምስክር መረጃ ተሰጥቷል? ማንኛውም ቡድን ሆነ ገና እኮ ነው ከሌላው ሲራጥ እዚያ ነው፣ አላለፍክም። فلا تزكوا أنفسكم هو أعلم بمن اتقى ራሳችሁን አታድንቁ። አላህን የሚፈራን ሰው የሚያውቀው አላህ ብቻ። ነገ የውመል ቂያማ ደግሞ በቡድን አይደለም የምትቀሰቀሰው፣ በተናጠል ነው። የማን አባል ነህ አይልህም አላህ። ምን ሰራህ ምን አመንክ? ኩሉ ነፍስ ቢማ ከሰበት ረሂም። በሰራችሁ ነው የምትያዘው። ራስን ባልሆነ ነገር መሸወድ ማታለል አይጠቅምም። የሚጠቅመው ከአላህ ጋር ያለንን በእኛ ኃጢአት ሰበብ ሊሻክር ያለን ግንኙነት በተውባ ማስተካከልና ማድረግ ነው። ከአላህ የትም ሸሽተን ምን ደርስበት የለንም። ላ መልጃ ወላ መንጃ ሚንከ ኢላ ኢለይክ ብለው ነበር ነብዩ ሰለላሁ ዐለይሂ ወሰለም በየምሽቱ የሚተኙት። ከአንተ መሸሻ ማምለጫም የለም። የት ከአላህ ግዛት ወጥተህ ሌላ ንግስና ኖሮ እዛ ነው የምትሸሸው? አይነል መፈር። ደግሞ አላህ ነግሮናል። ከታሪክ ጅማሬ አንስቶ ከአደም ጀምሮ የጠፉ ህዝቦችን ታሪክ ሲናገር ፈኩለን አኸዝና ቢዘንቢህ፣ ሁሉንም በገዛ ኃጢአቱ ነው ያዙ። ፈምንሁም መን ኸሰፍና ቢሂ ልአርድ፣ ምድር እንድትውጠው ያደረግነዋል። የደመቀውን ከተማ እንደ ቅቤ ቅልጥ አድርጎ ከርሰ ምድር ያስገባዋል። ወምንሁም መን አኸዘትሁ ሰይሐ፣ ድምፅ ይልክበታል ጩኸት። ወምንሁም መን አግረቅና፣ በውሃ ያሰመጣቸዋሉ እንደ ፊርዓውን አምላክንን ሲሉ የነበሩ። የአላህ ሰራዊት ብዙ ነው። ስለዚህ ይሄ በላ የሚመጣው ድርቁም ጦርነቱም በሽታውም ልዩነቱም ልዩነት መከራ ነው። አልፉርቀቱ ዐዛብ የሚል ሐዲስ አለ። ስቃይ ልዩነት መልኩን ቀያይሮ ይመጣል። በዲን ሽፋን ሁሉ ይኸው አለ። አላህ ያላወጣቸውን ስሞች እያወጣን አላህ ያላዘዘንን መከፋፈል እየተከፋፈል አንዱ ያንዱን ስጋ ሲበላ ይውላል።
አንዱን ክብር ሲቀንስ ይውላል። መላእክት ይሄን ይመዘግባል፣ አላህ ይታዘባል። ከዛ በኋላ ምን አጥፍቻለሁ ትላለህ? ምን አላጠፋሁልሽ? ምን አጥፍቻለሁ ሳይሆን أقر بذنبي وأعترف بخطيئتي أطفاتي أمنالله ኃጢአተኝ ነቴን አልክድም ነገር ግን ተስፋዬ ያንተ ነው ካንተ መሸሻ ካንተ ወዴት ነው ያው ብለህ እሱ ፊት ስትመጠመጥ ዝቅ ስትል አብሽር ባሪያዬ ትባላለህ። ማን አለብኝ በሚለው እየቀጠልክ አላህ ለምን ይሄን ያመጣል ማለት አይከፋም። አልহামዱሊላህ ዛሬ ሲዘንብ አድሯል። ቢያንስ በአካባቢያችን አላህ ምስጋና ይግባው ያልዘነበላቸው አካባቢዎች አሉ። የማናችንም ሳይሆን ሁላችንም ይዳዳፋል። የትኛውም አካባቢ ላይ የሚፈጠር ችግር ይመለከተናል። ገበሬው ካላረሰ ከተሜው ቀለብ አያገኝም። ከተሜው ካልሰራ ገበሬው አያገኝም። ተሳስሮ ነው የተፈጠረው በኒ አደም። واتقوا فتنة لا تصيبن الذين ظلموا منكم خاصة። ስለዚህ ወደ አላህ እንመለስ ከልባችን ይጠቅመን እሱ ነው። ምህረት እንለምን። ማንኛውም መከራ በኃጢአት ሰበብ ነው የሚወርደው። የሚነሳው ደግሞ በተውበት ነው። ምናልባት እኔ ልሆን እችላለሁኝ የዚህ ሰበብ ብሎ የሚያምን ቀልብ ሲኖር ነው። ሌላውን አሻግሮ ማሳየት ይሄ የተለመደ ነገር ነው። ይሁዶቹ እንዲህ ያደረጉ፣ ነሳራዎቹ እንዲህ ያደረጉ፣ እነገሌ ማትወደውን ቡድን እየኮነንክ ማለት ነው እንጂ እኔማ ደህና ነበርኩ ማለት ነው የሚሆነው። እሱ አላህ ነው የሚያውቀው። ስለዚህ አላህን እንፍራ፣ ወደ አላህ ተውበት እንዳድርግ፣ መከራውንም አላህ ያንሳልን። ثم صلوا وسلموا على نبيكم كما أمركم في محكم تنزيله في قول الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم اغفر لنا ذنوبنا وإسرافنا في أمرنا وثبت أقدامنا وانصرنا على القوم الكافرين. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة. اللهم اغفر لنا ذنوبنا وخطايانا وإسرافنا في أمرنا وثبت أقدامنا وانصرنا على القوم الكافرين. اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة. اللهم إنا نسألك الهدى والتقى والعفاف والغنى. اللهم أعنا على شكرك وذكرك وحسن عبادتك. اللهم إنا نسألك فعل الخيرات وترك المنكرات وحب المساكين. وإذا أردت بعبادك فتنة فاقبضنا إليك غير مفتونين. اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة. اللهم أحسن خواتيمنا يا أرحم الراحمين. اللهم فرج عنا ما نحن فيه. اللهم اسقنا غيثا مغيثا هنيئا مريئا مريعا سحا عاما غدقا طبقا مجللا إلى يوم الدين. اللهم إنا نسألك العفو والعافية. اللهم لا تؤاخذنا بذنوبنا. اللهم اغفر لنا خطايانا. اللهم اهد قلوبنا إلى ما فيه رضاك. اللهم اهد قلوبنا إلى ما فيه رضاك. عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون.